ጊዜው ጁን 2001 ዓመተ ምህረት ሐሙስ ምሽት ነበር። የ41 ዓመቷ ዋንግ ጉዩ ከስራ ወደ ቤቷ ታምራለች። ሰዓቱ ለእኩለ ሌሊት የተጠጋና ወደ ቤቷ የሚወስዳት መንገድ ጠባብና ጨለማ መሆኑ በተለይ ለአንዲት ሴት ብቻዋን በዛ መንገድ መሄድ የሚመከር አልነበረም። ዋንግም ታዲያ የምትሄድበትን መንገድና ሰዓት አስጊ መሆኑን ጠንቅቃ ስለምታውቅ ምንም አይነት ጌጣጌጥ ሆነ ውድ የሚመስሉ ዕቃዎችን ይዛ አትጓዝም። የሥራ ነገር ግዴታ ሆኖባት አምሽታ መምጣቱን ብትለማመደውም በዛ ቀን ሐሙስ ምሽት ግን እስከ ዛሬ የምትሰጋው ነገር እውነት ሆኖ ተገኘ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ወደ ቤቷ ለመግባት በተቃረበችበት ሰዓት ጭንቅላቷ ላይ በትልቅ ድንጋይ ስትመታ ተሰማት። ወዲያውኑም ተዝለፍልፋ ወደቀች። ከኋላ በኩል የመታት ሰው ታዲያ በዚሁ አላበቃም ነበር። የ7 ጊዜ ያክል ደጋግሞ በመውጋት የለበሰችውን ቀይ ልብስ በቀይ ደም አራሰው። ይህ የዋንግ ጥቃት ከተሰማ በኋላ የውሃን ከተማ ነዋሪዎችን ልብ የሚያሸብሩ መረጃዎች መውጣት ጀመሩ። ከዚህ የዋንግ ጥቃት በፊት በ2 ወር ውስጥ ብቻ 6 የሚሆኑ ሴቶች ላይ ተመሳሳይ አይነት ጥቃት የተፈጸመ ሲሆን 3ቱ መትረፍ ሲችሉ 3ቱ ግን በዛው ህይወታቸው አለፈ። የእነዚህ ሁሉ ሴቶች ጥቃት ፈጻሚ ግን እስካሁን ይሄ ነው ተብሎ የተባለ ተጠርጣሪ አልነበረም። ነገሩን ይበልጥ ለየት ያለ አድርጎ ትኩረት የሚስበው ደግሞ ሟቾች ለብሰው የተገኙት ተመሳሳይ አይነት የልብስ ቀለም ቀይ ነው ተብሎ መነገሩ ነበር። በዚህም ይህ ምስጢራዊ ገዳይ ትኩረት የሚያደርገው ቀይ ልብስ የሚለብሱ ሴቶችን በማለት ወሬው መላ ቻይናን አዳረሰ። ገዳዩ ቀይ የለበሱ ሴቶችን ነው የሚያድነው ተብሎ መታመኑና ከዚህ ቀደም የገደላቸው ሴቶች ቀይ የለበሱ ነበሩ ተብሎ መነገሩን ተከትሎ ሴቶች ቀይ የሚባለውን ልብስ በዛው የልብስ ማስቀመጫቸው ውስጥ ቆልፈው ሌላ ቀለም ልብስ እየለበሱ መውጣት ጀመሩ። ይህ ታዲያ እንዲሁ በሰዎች ተራ ወሬ የተናፈሰ ብቻ ሳይሆን በከተማይቱ ባለስልጣናት ጭምር ሴቶች ቀይ ልብስ አድርገው ባይወጡ የሚመከር መሆኑ ተገልጾ ነበር። ታዲያ ይህ ሰው ግን ማን ነው? ለምንስ ባለቀይ ቀለም ቀሚስ ሴትን እያደነ ይገላል የሚለው ጥያቄ የሁሉም ሰው ጥያቄ ነበር። የ41 ዓመቷ ዋንግ ባለቀይ ቀለም ልብሷን አድርጋ እንደተገደለች በማግስቱ ሌላ አስደንጋጭ ዜና ተሰማ። አንዲት የ20 ዓመት ወጣት ያንኑ ቀይ ልብሷን አድርጋ ሞታ ተገኘች። የ20 ዓመቷ ወጣት 38 ጊዜ ያክል ተወግታ መሞቷ አገዳደሏን እጅግ አሰቃቂ ያደረገው። አሁንም ግን ኮቴው የማይደረስበት ገዳይ ምንም አይነት ፍንጭ በቦታው ሳይተው አምልጧል። በተወሰነ ጊዜ ውስጥ የሚሰሙት ተመሳሳይነት ያላቸውና ሴቶች ላይ ያነጣጠሩት ግድያዎች በተለይም የውሃን ከተማ ነዋሪዎችን አሸበሩ። እናም ሌላ የሞት ዜና የከተማው ነዋሪ ለመስማት አሁንም ብዙ ቀናት አላስፈለጉትም ነበር። በ20 ዓመት የዕድሜ ክልል ውስጥ የምትገኝ አንዲት ወጣት ወደ መኖሪያ ቤቷ ለመግባት ጥቂት እንደቀራት ዘግናኝ ግድያ ተፈጸመባት። የዚች ወጣት አገዳደል ከሌሎቹ በከፋ መልኩ ያሏትን ዕቃ ዘርፎ እሷንም ገሎ መሄድ ብቻ ሳይሆን ጾታዊ ጥቃት ከፈጸመ በኋላ ሰውነቶቿን በስለት በመቆራረጥ ለማየት እጅግ በሚዘገንን መልኩ የከተማው ነዋሪ ፖሊስ ከዛሬ ነገ የተጠርጣሪው ማንነት ይነግረናል በሚል ተስፋ ሲጠባበቁ የሚሰሙት ግን ሌላ ግድያ፣ ሌላ ዘግናኝ ወንጀል ሆነ። ፖሊስ ገዳዩን አድኖ ለመያዝ ምርመራውን ሲቀጥል ቀደም ሲል በገዳዩ ጥቃት ተፈጽሞባቸው ለጥቂት ከሞት የተረፉ ሴቶችን በማነጋገር ስለ ሰውየው አካላዊ አቋምና አጠቃላይ ሁኔታ መረጃ ይቀበሉ ነበር። በዚህምና ሌሎች ተጨማሪ ማስረጃዎችን አሰባስበው የተጠርጣሪው ምስል በተነገረው መሰረት በስዕል ተስሎ በየቦታው ተበተነ። የዚህ ተጠርጣሪ ምስል ይፋ ከሆነ በኋላ አንዳንድ ምስሉ ከሚያውቁት ሰው ጋር የተመሳሰለባቸው ሰዎች ቃላቸውን መስጠት ጀመሩ። ፖሊስም ታዲያ አንድ ሰው ላይ ትኩረት አደረገ። በዚህም 6 የፖሊስ አባላት ወደ አንድ መኖሪያ ቤት አመሩ። ፖሊሶች የ29 ዓመቱን ዱዋን ጎጄንግ ቤት ነበር ያመሩት። ዱዋን ከወላጆቹ ጋር
በአንድ አፓርትመንት ላይ ይኖር የነበረ ሲሆን ስራውም የአንድ የምሽት ክለብ ቦዲጋርድ ነበር። ፖሊስ በዛን ቀን ምሽት ወደ ቤቱ ሲያመራ እናቱን ብቻ ነበር ያገኟት። የዷን እናት ፖሊሶቹ ለምን እንደመጡ ሲጠይቃቸው ለጊዜው ምላሽ ከመስጠት በመቆጠብ የሚፈልጉትን ሰው ብቻ መጠባበቅ ጀመሩ። ዷን የዕለት ስራውን ፈረቃውን አጠናቆ ወደ ቤት ለመግባት ሲሞክር በዚያ ያሉትን የፖሊስ አባላት ተመለከተ። በዚህም ከቦታው እየሮጠ በመሄድ ከአካባቢው ተሰወረ። ፖሊሶች እስከ ተወሰነ ርቀት ሲከተሉት ቢሞክሩም ዷን ግን ማምለጥ ቻለ። ዷን ከዛን ቀን በኋላ ወደ ቤቱ አልተመለሰም ነበር። ፖሊስ እስከዛን ጊዜ ድረስ ባለው መረጃ መሰረት የ9 ሴቶች ነፍስ አጥፍቶ የጠፋውን ዷንን ለመፈለግ ሀገሪቷን ማሰሳቸውን ቀጠሉ። ዷን ጉጂንግ በውሃን ከተማ በ1973 ዓመተ ምህረት ነበር የተወለደው። ዷን የተገኘው እጅግ ደሃ ከሆነ ቤተሰብ የነበር ሲሆን ከዚህ ድህነታቸው አባቱን ተጠያቂ ነው ብሎ እያመነ በማደጉ ከአባቱ ጋር መልካም የሆነ ግንኙነት አልነበረውም። ዷን 3 ታላላቅ እህትና ወንድሞች የነበሩት ሲሆን ከነሱ በተለየ መልኩ ከልጅነቱ ጀምሮ መደባደብና ሌሎች ለየት ያሉ ነገሮችን የሚያደርግ ነበር። የዷን አስቸጋሪ የልጅነት ባህሪያቶች እያደጉ መጥተው እድሜው ከፍ እያለ ሲመጣ በተለያዩ ወንጀሎች ላይ እየተሳተፈ ለዓመታት በማረሚያ ቤት ውስጥ ለማሳለፍ ተገዶ ነበር። ዷን ከሴቶች ጋር ያለው ግንኙነት መልካም የሚባል አልነበረም። ለመጨረሻ ጊዜ ይዟት ወደ ቤቱ የመጣችው ሴትም ታዲያ ብዙም ሳይቆይ ትታው ሄደች። ትታው የሄደችበት ምክንያት ደሃ መሆኑና ምንም አይነት ገንዘብ እንደሌለው ከተረዳች በኋላ መሆኑ ይነገራል። እነዚህ አጋጣሚዎች ታዲያ ዷን አብዝቶ ድህነቱንና ለዚህ የቤተሰብ ድህነት ዋነኛ ተጠያቂ የሚያደርገውን አባቱን መጥላቱን ቀጠለ። አባቱ በቆሻሻ መጣል ስራ ላይ ተሰማርቶ የሚሰራ የነበር ሲሆን ከዚህ ስራ በሚያገኘው ገቢ ቤተሰቦቹን ለማስተዳደር ይሞክር ነበር። ዷን ታዲያ በዝርፊያና ሌሎች ወንጀሎች እስር ቤት እየገባና ለዓመታት ታስሮ ከወጣ በኋላ ባህሪው ከመታረም ይልቅ ወደ ሌላ የጭካኔና የከፋ ወንጀሎች ተሰማራ። የዷን ዋና የጥቃቱ ሰለባዎች ሴቶች ሲሆኑ ጥሩ የለበሱ ሴቶች ደግሞ ዋነኛ እቅዶቹ ነበሩ። በዚህም ምሽቱን እየጠበቀና ምቹ ጊዜን እየተጠቀመ ብቻቸውን የሚጓዙ ሴቶችን በስለት ከጀርባቸው በኩል እየወጋ ያላቸውን ንብረት ወስዶ ይገላቸው ጀመር። በዚህም በአብዛኛው ቀይ ልብስ የለበሱ ሴቶች ሞተው መገኘታቸው የዷን የጥፋት እቅድ ቀይ ለባሽ ሴቶችን በማለት በእጅጉ ወሬው ተስፋፍቶና ሴቶች ቀይ ቀለም ያለውን ልብስ መልበስ አቁመው ነበር። በመጨረሻም ግን ከከባድና ረጅም ጊዜ ከወሰደ ክትትል በኋላ ዷን በፖሊስ ቁጥጥር ስር ዋለ። ዷን በፖሊስ ቁጥጥር ስር ሲውል ቢያንስ 13 ሴቶችን ገሎ በመሆኑ ፍትህ በርከት ላሉ ሴቶች እረፍዶ ነበር ብቅ ያለው። ዷን ጉጂንግ በመጨረሻም እስከዛሬ በግፍ ለፈጸማቸው ወንጀሎች ፍርዱን ሲያገኝ ፍርድ ቤት በሞት እንዲቀጣ ወሰነ። የውሃን ከተማ ሴቶችም ቀይ ልብሳቸውን በነፃነት መልበሳቸውን ቀጠሉ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።